መሐመድ ብን ሰልማን አሚር መሐመድ ብን ሰልማን ለኔ 8000 ብር ሰጥቶኛል ከዚህ በፊት የሳውዲ ንጉስ አሁን ጠቅላይ ሚኒስትር የሆነው 8000 ብር ፈቅዶልኛል ለኔ ደንግጦ ነው የሰጠኝ ማለትና አንድ ቀን ከኋላ እንደዚህ እንትን አደረገኝ ከዛ እኔ በጥፊ መታወት ከዛ ሴትዮዋ መጣች ምንድነው አለች እንዴ ነካኛ ምን መሰለሽ አልኳት አረብኛ ነው የሚያወሩት ነው አረብኛ አየችኝ ቡና የምታፈሉ ሰዎች ቡና የምትጠጡ ሰዎች ቡና ሴሬሞኒ የምታረጉ ሰዎች ለአጋንንት ግብር እየገበራችሁ እንደሆነ እንድታውቁ ፈልጋለሁ እኔ ደረሰብኝ እና መነግራችሁ እኔ በቀን 3 ጊዜ አፈላ ነበር ቡና ሳውዲ ላይ የሳውዲ መንፈስ ካልተለማመንከው መዋል ማደር አትችልም እቺ በጣም ቆንጆ ነች አለ እኔን ማለት ነው እቺ በጣም ቆንጆ ናት ግን የት ነው ያለችው ብሎ እኛን ሲፈትሽ እኔን አላወቀኝም ምክንያቱም ጠቁር ያለው በረሃ ምናምን በልቶኛል እቺን ነው መፈልጋለ ማለት ነው ሴቶች እንደሚሰየፉ በዝሙት ከተያዝክ ትገደላለህ ይባላል ያ ትዛለኝ በቃ አንዴ በነጻነቴ ምንም ጥያቄ የለኝም ስለዚህ ይሄ ሰው ነው ጺማቸው የእግራቸው ጥፍር ድረስ ይደርስ ነበር ያዛው ዘንግ ጥቁር ናት ይሄ ቁርጻቢውን አልፈው ሄዱ እኔ መሪውን ያስኩት መሪው እንደዚህ አድርጌ ሲይዘው መኪና በአራት እግሯ ቆመች ተገለበጥ እስማ ከኋላ ፖሊሶች እየተሯሯጡ መጡ እንደማልመለስ አቀ ነበር ከሄድኩኝ ስለዚህ ምርጫ ወሰንኩኝ አልሄድም ፖሊስ ከመጣ ፖሊስ ይዞኝ ሄዳል ያስረኛል ሀገር ይወስደኛል አንድ ጊዜ ታስሬ የለ ችግር የለም ማታ የሚያመጣልን ጥብስ ልነገር አልችልም ጥብስ ያመጣልናል እንበላለን ለካ የኔ ገንዘብ ነው የተሸጥኩበት 4000 ዛር ቤቶች ይሄድ ነበር የሚመስለኝ ምንድነው መሰለ ያረጋል ስለሚባል እኔ የሚያረጋው እግዚአብሔር መሆኑን አውቃለሁ ግን ዛሩም እንደዛ ነው የሚመስለኝ ነበር ዋሻው ጋር ስደርስ አለ ገብርኤልና ሚካኤል መተው ሰንሰለቱን በጠሱት እኔን ይዘውኝ ገቡ አለ እሱ በምን አይነት መንገድ እንደነገረኝ በነገር በጣም ይገርማል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በአለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይሄንን ፕሮግራም የምትከታተሉ በእያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ እንግዲህ ይህ ሁሉ ጊዜ ወደ እናንተ የምናቀርበው መርሃ ግብር ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ነው የተለያዩ ሰዎች በተለያዩ ቦታ የተደረገላቸውን ድንቅ ምስክርነቶች ለእናንተ በነጻነት የሚያቀርቡበት ነው ያየነውን የምንናገርበት የሰማነውን ደግሞ የምንመሰክርበት መርሃ ግብር ነው እናንተ ከኛ ጋር ሆናችሁ ይሄንን ቪዲዮ ብዙ ኦርቶዶክሳውያን እንዲማሩበት ቪዲዮውን ሼር ላይክ ሰብስክራይብ በማድረግ ለብዙ ሰዎች እንድታደርሱ ከወዲሁ ጋበዝኳችሁ የዛሬዋ እንግዳችን ከስከዛሬው ለየት ያለች እህታችን ናት በርሜል ቅዱስ ጊዮርጊስ ላይ ሳይሆን በስደት ዓለም ከሳውዲ እስከ ሀገር አሜሪካ ለብዙ አመታት ያክል በስደት ሀገር ኖራለች በየቦታው ላይ በመትሄድበት ደግሞ የፈጣሪ እገዛ ሳይለያት ብዙ ጦርነቶችን አሳልፋለች እንግዳችን ምን ተደረገልሽ ብለን እሷም እግዚአብሔር ያደረገልኝን እመቤቴ ቅድስት ድንግል ማርያም ያደረገችልኝን ድንቅ ምስክርነት ለአድማጮች እናገራለሁ ሰው ያደረገለትን ነገር ይናገራል እግዚአብሔር ያደረገልኝን ነገር ደግሞ እኔ ለሰዎች እናገራለሁ ብላ እህታችን እንግዳችን ለዛሬ ወደ ስቱዲዮ ተገኝታለች ከእህታችን ጋር ቆይታ እናደርጋለን ይሄንን ፕሮግራም ያዘጋጀው ወደ እናንተ የማቀርበው ወንድማችሁ ዘማሪ ዳዊት ነኝ እስከ መጨረሻ ድረስ እናንተ አብራችሁ ነው እንግዳችን እንኳን ደህና መጣሽ እንኳን ደህና ቆየኝ እንግዲህ በዚህ በመንፈሳዊ ወደ ኤልሻዳይ ኦርቶዶክሳዊ ሚዲያ በሰላም መጣሽ ምስክርነቶች ላይ ሰዎች ስለሚማሩበት ሰዎች ስለሚድኑበት ብዙ ቻሌንጆች ይመጣሉ ያው ያየሽው ነው እንደው ከካሜራም ጀርባ መብራቶች መጥፋት ካሜራዎች እንትን ማለት እነዚህ ነገሮች ይሄ ተአምሩ ለሰው እንዳይነገር ያንቺን ምስክርነት ሰምተው ሰዎች እንዳይድኑ ዳቢሎስ ብዙ ስራ ይሰራልና እኛም ደግሞ ታግሰን ነው ምንጠብቀው እስኪ ምን ተደረገልሽ ያንቺ የህይወት ተሞክሮ ያንቺ ፈተና ያንቺ ጣውረድ እንግዲህ ከየት ይጀምራል እስኪ በጥቂቱ አካፊነታችን እኔ እንግዲህ ሙና ተፈራባላለሁ የተወለድኩት በኤርትራ ክፍለ ሀገር ነው ድሮ ክፍለ ሀገር በነበረችበት ያደግኩት ጎንደር ክፍለ ሀገር ነው 11 ዓመት ሲሆን ስደት ወጣሁ ማለት ነው ወደ አዲስ አበባ መጣሁ ከዛ ከአዲስ አበባ ደግሞ ወደ አረብ ሀገር ሄድኩ ሳውዲ ለረጅም ዓመታት ቆይቼ ለቤተሰብ ለመጠየቅ ወደዚህ ወደ አዲስ አበባ መጣሁና ከአዲስ አበባ ወደ ጎንደር መሄድ ነበረብኝ አጋጣሚ ባስ ውስጥ ነበርኩኝና ከኔ ጎን አንድ ሰው ነበረ ከወዲያኛው መስመር ደግሞ ሁለት ሰዎች ነበሩ እና እዛ ጋር ያለው ልጅ አንደኛው ጫት ይበላል
እና አብሮት ያለው ልጅ በጣም ይራበሽ ነበርና አየሁትና ምን ሆነ ነው ምናምን ስለው በቃ ጸጉሩን ያሻል በጣም ይጨነቃል ይወጣጠራል። ከዛ ምን አልኩኝ እዚህ ያለው እኔ ጋር ያለው ደግሞ ለዛ ከዛኛው ውጭ አተበድሮ ይበላል። ካንተ ተበድረ ከመጥበላ ለምን እዛ ተቀላቀሉ እናንተ አንድ ላይ ሆነና ያ ልጁ እኔ ጋር ይምጣ አልኩትና መጣ ልጁ ከኔ ጋር እና ታሪኩን ነገረኝ ማለት ነው። ጫቱ ለምን ተረበሸው በ82 ዓመተ ምህረት ይመስለኛል በዚህ በወለጋ የሚባል ክፍለ ሀገር ለቀምት የሚባል ሀገር 500 አባወራዎች ቤት ዘግተው አቃጥለዋቸው ነበር። ከዛ ውስጥ ቤተሰቦቹ ነበሩ እናትና አባት ወንድሞቹ ምናምን ልጁ እሱ የ2 ዓመት እንደነበር ነገረኝ። የ2 ዓመት ህፃን ልጅ የ2 ዓመት ልጅ እና ሁሉ አመድ ሆነው ከስለው ሲገኙ ልጁ ከእንትኑ ቤቱ ተከፍቶ ሲገባ ልጁ በህይወት አለ። የ2 ዓመት ህፃን አባቱ የፖሊስ ኦፊሰር ነበር። እና የአባቱ ወዳጅ የሆነችው አንዲት ሴት ወስዳ አሳደገችው አስተማራችሁ። ትምህርቱን ጨርሷል። ከ12ኛ ክፍል ጨርሶ ዩኒቨርሲቲ ጎንደር ዩኒቨርሲቲ ተመድቦ ነበርና ታመመ ልጁ ድንገት እና ብዙ ቦታ ወስደዋለች። በጣም ብዙ ቦታ አመላልሰዋለች። አልተቻለም። ከዛ ወደ ሰላ ድንጋይ ማርያም ነበር የወሰደችው። ሰው ነግሯት ሰላ ድንጋይ ጻድቃኔ ማርያም እኔ የማውቃት ሰላ ድንጋይ ማርያም ብዬ ነው የማውቀው ነበር። እሱ ሲነግረኝ ታሪኩን እኔ ሰውነቴ ይወረኝ ነበር። እምነቱን አላውቀውም። እነሆ የጉዞ ምዝገባ ቀን ተራዘመ። እስከ የካቲት 19 ቀን ድረስ የነበረው የጉዞ ፕሮግራማችን እስከ የካቲት 22 ቀን ድረስ ለተከታታይ 3 ቀን የምዝገባ ፕሮግራም ተጨማሪ ቀናቶችን አድርገናል። እሁድም ገብተን እናስተናግዳችኋለን። ለየካቲት 25 ከኛ ጋር ወደ በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪት ኃይል ቅዱስ ኪዳነ ምሕረት ለመጓዝ አስባችሁ ነገር ግን የምዝገባ ቀን ነገሮችን ሳላስተካክል ደረሰብኝ አለፈብኝ ላላችሁ በሙሉ ለ3 ቀናት ተጨማሪ አድርገንላችኋል። በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች እየደወላችሁ መመዝገብ ትችላላችሁ። ወይም መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ በአካል መታችሁ ትኬት መቁረጥ ትችላላችሁ። በዚህ የጉዞ ፕሮግራም ለመጓዝ ያሰባችሁ ሰዎች በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። መልካም የጉዞ ዝግጅት ይሁንላችሁ። ከዛ በሌላ ቀን እንደዚሁ ይመጣል ሁሌ እና እሷ በጣም ተናደደች። ለምን ሁሌ የሚመጣው አለች። እኔ አላውቅም አልኳት። ለምን ይመጣል? እኔ አላልኩትም። እኔ አላውቀውም አልኩ። በቃ ማለት እውነቱን መናገር ግድ ሆነ። አላውቀውም ለምን እንደሚመጣ አላውቅም አልኳት። ስላት አንድ ቀን ገብቼ ካላየኋት አለ እና አስቸገራት። ከባሏ ጋር በጣም ቤስት ፍሬንድ ናቸው። ገባ አየኝና ሲያየኝ እንዴ ያለ በቃ ለካ እንደዚህ ነሽ እንዴ ምናምን አለ። እንዴ ምን ፈልገህ ነው አንተ እንደዚህ ነሽ እንደዛ ነሽ የምትለኝ አልኩት። ስለው አይ በቃ ምናምን አለና አመሰግናለሁ ምናምን ብሎ ወጥቶ ሄደ። ከዛ በጣም ከፋኝ። ምክንያቱም የሆነ ነገር እንዳለ ገባኝ። እሷም ከፊት የተረታ ቴምርና ሻይ ያቀረበችና እኔ ቁጭ በይ አለችኝ። እሺ እውነቱን ንገሪኝ አለች። ታውቂዋለሽ? አላውቀውም። ዛፍ ስር ነው ያገኘኝ አልኳት። ዛፉ የታወቀ ነው፣ በጣም ትልቅ ዛፍ ነው። እዛ ስር ነው ያገኘኝ። ስራ ላስገባሽ አለኝ። እሺ አልኩት። ነው አለችኝ። አዎ ሁለተኛ እዚህ ቤት አይመጣም። አይምጣ። አንቺ እንደ እናት እንደ እህት ሆነሽ የምትፈልጊው ነገር እኔ የምፈልገው ስራ ነው እና ወደ ጅዳ መሄድ እፈልጋለሁ አልኳት። እሺ ቢደውል እምቢ አለችው። አላስነሳ እንትን አላልም አላችሁ። አገናኝም ቢላት እምቢ ስትለው ከዛ ምን አደረገ? ለባልየው ሂድና እንደዚህ አርጋት ፊቷ ላይ ያለው ማለት ነው። ጓደኛው ነው ብያለሁ። መጣ። እኔ ስገባ ወደ ኪሽን ይገባል፣ ወደ ሽንት ቤት ሲሄድ ወደ ሽንት ቤት ይሄዳል፣ ወደ ክፍል ሲሄድ ወደ ክፍል። ከዛ ጠየቅኩት እንዴ ምንድነው ችግሩ ምናምን አልኩት ነው። ለሷ ነገርኳት። አየችው። ከዛ ለምንድነው የሌለ ነገር ለምንድነው እንደዚህ የምታደርግ ምናምን ስትለው አይ እኔ እኮ ምንም አላደረኩም ለጀስ ዝም ብዬ አጋጣሚ ሆኖ ነው ምናምን አላት። እና አንድ ቀን ከኋላ እንደዚህ እንትን አደረገኝ። ከዛ እኔ በጥፊ መታወት። ከዛ ሴትዮዋ መጣች። ምንድነው አለች። እንዴ ነካኝ። ምን መሰለሽ አልኳት። አረብኛ ነው የሚያወሩት እነሱ። አዎ አረብኛ። አየችኝ ግባለችውና ገብታ በር ዘጋ ምናምን። ለምንድነው ምናምን አለችው። አላቅም የተናገረ አሳመናት። መውጣት አለብኝ እሱ መጥቶ እኔን መውሰድ አለበት። ከዛ ነገሩት። አንድ ወር ከ15 ቀን ሰርቻለሁኝ። 450 ሪያል ይዣለሁ። መጣ ማታ። ከሱ ውጪ የትም አትሄጂም አለችኝ። ለምን አልኳት። እኔ ወጣል ማን ነው እሱ ለሱ ይሄን ሀገር ማን ሰጠው አልኳት። እሱም እኮ እንደኔ ነው። ወረቀት የለውም እኔም ወረቀት የለኝም። ስለዚህ እጄን ለፖሊስ ሰጣለሁ እሄዳለሁ። ዕዳ የለብኝም ሀገሬ መምጣት ይችላል ተመልሽ። አትሄጂም አለችኝ። በር ዘጋችብኝ። ማታ እዚህ ሀገር አለ የለም አላውቅም። የፖስታ ቤት መኪና አለ እዛ ሀገርና ጥቁር ነው
እንትን ነው ይሄ ምንድነው ብረት ነው ውስጡ ብር የሚጫንበት ነው ወይ የፖስታ ቤት መኪና አላውቅም ብቻ ጥቁር ነው ዳርክ ነው መጥቶ ይዞኝ ሄደ በየት እንደወሰደኝ እንኳን አላውቅም ወሰደኝና ሰዎች የሚሸጡበት ልበለ ሰዎች የሚሸጡበት ማረፊያ የሚሆን ቤት አለ በዛ ቤት አስገባኝ ወደ 7 ሴቶች ወደ 6 ወንዶች ምናምን አሉ ገባሁኝ ምንድነው እዛ ስገባ ምን አገኘው መሰለ አንድ ልጅ አገኘው ማቀው እኔ ከመሄዴ በፊት የሳውዲ ኤምባሲ ፓስፖርት አስመታ ነበር በአጋጣሚ እዛ ማቀው ሰው ስለነበረ ማለት ነው ያችን ሰርች ነው ሄድኩኝ መሄድም አይገባኝም ነበር እንደው አይምሮ የታወሮ ነው እንጂ ከኔ ጋር የሚሰሩ የኔ ደላሎች የነበሩ ሰዎች መኪና ገዝተው ይሄ ከፊቱ ረጅም እንትን ታክሲ ነበር ምን እንደሚባል ረሳሁት ሃይገር እንደዛም ታክሲዎች ነበሩ እዛ በጣም ፋሽን የነበሩ ታክሲዎች ማለት ነው በ50 60 ሺህ ብር የምትገዛቸው የነበሩ በዛን ጊዜ እነሱ ሁሉ መግዛት ይችላል ነበር ግን አይምሮ አልነበረኝም በዛን ሰዓት መሄድ ብቻ ነበር የሚታየኝ ብስለት የለኝም በኋላ ጠየቅኩት ልጁን እሱ ደግሞ ሚስቱ ተሽጣበታለች ሚስቱ ተሽጣ እሺ ነገ ትመጣለች ከነገ ትመጣለች ነገ ትመጣለች ከነገ ወዲያ ትመጣለች እየተባለ እዛ ቁጭ ብሏል እሱ ደግሞ ያለቅሳልና ምንድነው ስለው በቃ እንደዚህ ነው ያቀኛል አውቀዋለሁ ይለኛ ምልክት ሰጠኛ ከሱ ፊት አትናገሪ ምናምን ነገር እንደምንተዋወቅ ማወቅ የለበትም አለኝ እሺ ከዛ እሱ ሲወጣኛ እናወራለን ምንድነው ስለው ጊዜ ታሪኩን በሙሉ ነገረኝ ማለት ነው ይሸጣል አለኝ ከዛ ስራ ይመጣልሻል ተባልኩ እሺ ስራ አንዴ እነዚህ አክራሪ ሃይማኖት ሰዎች አሉ መጣቋች እነዚህ ጺማቸው ረጃጅም እነሱ ናቸው ይለኛል አንዴ ደግሞ የፖሊስ ኦፊሰር ነው ይለኛል አንዴ ደግሞ ወታደር ነው እንደዚህ ነው የሚለኝ እና ወደ 2-3 ሳምንት አካባቢ ተቀመጥኩኝ ከዛ እኔ ማልቀስ ጀመርኩ ምክንያቱም እንባ ብዙ መልስ አለው በነገራችን ላይ ሰዎች ሲያለቅሱ አታልቅሱ አይባልም ማልቀስ አለብን ምክንያቱም መልስ የሚያመጣልህ ከእግዚአብሔር እንባ ነው ያለቅስ ነበር እንደማልመለስ አቀ ነበር ከሄድኩኝ ስለዚህ ምርጫ ወሰንኩኝ አልሄድም ፖሊስ ከመጣ ፖሊስ ይዞኝ ሄዳል ያስረኛል ሀገር ይወስደኛል አንድ ጊዜ ታስሬ የለ ችግር የለም ማታ የሚያመጣልን ጥብስ ልነገር አልችልም ጥብስ ያመጣልናል እንበላለን ለካ የኔ ገንዘብ ነው የተሸጥኩበት 4000 ከዛ እንግዲህ ምን ሆነ አረብ ቀን ደረሰና መጀመሪያ ሮብ ነው የምትሄድ ሲለኝ ሮብና ሐሙስ አልሄድም አልኩት ምክንያቱም የረፍት ቀን ነው በመደምሄደው በዚህ አጋጣሚ እያለን እዛ ሀገር ሳውዲ የሚኖር ግብፃዊ አክራሪ ሙስሊም መጣ ቀን ለዚህ ቁጭ ብለን እያለን መጣና ሙቀት ነው ሀገሩ ራቁቱን ነው የምትቀመጠው ለማቶ ሲገቡ እንደነገርኩኝ እንዴ ለምን አልኩ ምክንያቱም 9 ወር እዛ ጅዳ ተቀምጫለሁ እንዴት እንደሚለብሱ ወንዶች ሴቶች እንደማያዩ አውቃለሁኝ ለምን እንደምትመጣ አልኩ ለምን ገባህ አልኩት እና ፎቶ እያየን ነበር የኔን ፎቶ ከዛ ፎቶን እቺ በጣም ቆንጆ ነች አለ እኔን ማለት ነው እቺ በጣም ቆንጆ ናት ግን የት ነው ያለችው ብሎ እኛን ሲፈትሽ እኔን አላወቀኝ ምክንያቱም ጠቁር ያለው በረሃ ምናምን በልቶኛል እቺን ነው መፈልጋለ ማለት ነው ከዛ ያኛው እየሳቀ በአረብኛ አድርጎ ምንም ችግር የለም ምናምን ይለዋል እኔ ሰማለሁ ብያለሁ እሱ አረብኛ እንደምሰማ አያውቅም ሳውዲ ደርሼ እንደተመለስኩ አያውቅም ይሄ ኤርትራዊ ማለት ነው ከዛ ችግር የለም አለው ማታ ተወስዳታለህ ምናምን አለው ማለት ነው ዝም ሰምቻለሁ ዝም አልኩኝ ማታ መጡ ወደ 3 ቀን 4 ቀን 4000 ሪያል ተቀብሎ እኛ ምግብ እየበላን ነው ሰርግና ምላሽ ነው የሆነው ዛጋ እሺ እየበላን ነው ማን ነው የተሸጠ ይላሉ እነሱ እኔ እንትን አስባለሁ ምንድነው ይሄ ነገር እያልኩ ማለት ከዛ አርብና ሮብ ቀን ትሄጃለሽ አለኝ አልሄድም አልኩት እሺ ለምን አለኝ እንዴ ሐሙስና ሮብ እኮ እነሱ ሰራተኛ ይወስዱ ሰራተኛ የሚወስዱኝ አርብ ማታ ትሄዳለህ ሐሙስና አርፈህ አርብ ውለህ አርብ ማታ ትሄዳለህ ስለው ይሻልና ለአርብ ቀጠራቸው እና ቀን ቁጭ ብዬ አለቅስ ነበር ነጭ እርግቦች እየመጡ ፊቴ ላይ ያርፉ ነበር እንደዚህ በተግባር ነጫጭ እርግቦች እና ይገርመኝ ነበር እንዴ ቆይ ነጭ ሙቀቱ ሙቀት አይደለም ነግራል በጣም ኃይለኛ ሙቀት ነው ያለ ግን እንደዚህ በር ላይ ቁጭ ብዬ ነበር ጥላ ይሄ የዚያኛው ቤት ግንብ ጥላው ሲመጣ ውጭ ቁጭ ብያለሁና እርግቦች እየመጡ ፊቴ ላይ ይመላለሱ ነበር ነጭ እርግቦች እኔ ደግሞ ማልቀሴን አላቆምኩም አለቅሳለሁ ሰው ሀገር ስትሄድ በጣም ከባድ ነው ቋንቋ አታውቅም ሰው አታውቅም ብዙ ነገሮች አሉ የሚጎዱህ እና ዝም ብዬ አለቅስ ነበር በቃ እርግቦች ግን በመመላለስ አላቆም ልክ ፀሐይዋ ስትገባ እንደዚህ
ሲመሽ ምናምን እርግቦች አቆሙ ማለት ነው። እኔም ወደ ቤት ገባሁ። ወደ 11 ሰዓት አካባቢ ምናምን ይሆናል ማታ ማለት ነው። አዎ ከዛ ተንኳኳ በር ወጣ። እኔ እንደማልሄድ አወቀ። አልሄድም አልኩት። የፈለከውን ነገር ታመጣለህ አልሄድም፣ ይሄ ቤት እንደውም ያንተ አይደለም አልኩት። የሌላ ሰው ቤት ነው። ደላላውን ማለት ነው። አዎ ሌላ ደላላ ነበር እሱ። የሆነች ልጅ አስረግዞ ሽጧት አርግዛ ባሏ ከሶት ታስሯል። ከሱ ቤት ነው እኛ ነው የገባነው ማለት ነው። እና ልጁ ነግሮኛል ታሪኩን። የሱ ሚስትም ተሽጣለች እየጠበቀ ነው እስከምትመጣ። አልሄድም አልኩት። አትሄጂም አለኝ። አልሄድም። አንቺ አለኝ ምንም የፈለከውን አምጣ አልኩት። አልሄድም። ከዛ ወጣና አልሄድም ብላለች ብሎ ሲነግራት እሱን እዛ ድብድብ አድርገው ድቅቅቅቅቅ አድርገው በቃ ጭቃ አድርገው ተረጋግጠውት ምናምን ተመልሰው ሰው ሰብስበው ሊመጣ ማለት ነው ሄዱ። ሰውነቴ ፈራ። ቆመ። ሰው ጸጉሬ እንደዚህ ነው የቆመው። በቃ ልጁን ስሙን ረስቼው ነው እንጂ ስም አልኩተኛ ቤት በግንቡ ሂድና አየው አልኩት። በግንቡ ወጥቶ ሲያዩ እሱ ወድቋል። ደብድበውት ሄደዋል። ወድቋል አለኝ። ስለዚህ እናመልጥ በቃ ጣውላዎች ነበሩ፣ እንደዚህ አይነት ጣውላዎች ነበሩና እነሱንን ከዛኛው ግንብ ጋር አስደገፍናቸውና በጣውላው አድርገን ወተን ወደዛ ሄድን። የወደቁ አሉ የተሰበሩ። እኔ ግን ስጦ ይባላል እንደዚህ ጣራ ላይ ማለት ነው። በሲሚንቶ የሚሰራው ጣራ እዛ ጋር እዛ ወጣሁና ቁጭ አልኩ። ለካ ሰውየው የዛኛው ቤት ባለቤት ድምጽ ሰምቷለኝ። ከዛ ምንድነው ብሎ ምን የሚያክል ሰይፍ ይዞ መጣ። መጣና ጨለማ ነው ሶማል አለኝ። ነው ሶማል አይደለሁም አልኩት። ኢትዮጵያ ነኝ ምናምን አልኩት። ከዛ ምን ፈልገሽ መጣሽ አለኝ። እዛ ነበርና እነሱ መተው ፈትሸው ቤቱን ግልብጥብጥብጥ አድርገው ወርቅ የነበራቸው ምናምን ተወስዷል። የኔ 450 ሪያል አልተወሰደችም። በፌስታል እንዳረኳት ማለት ነው። ገቡ፣ ወሰዱ። ተመልሰው ሊመጡ ይወሰዱትም ወስደው እንደገና ደግሞ አይ ቲንክ እናገኛለን ሰው ብሎ መስለኝ አላውቅም። ከዛ ቀስ ብለሽ በመጣሽባት ወረጃለኝ ሰውየው አለበዛ በዚህ ለመቀነጥስሽ አለኝ። እሺ ይሄ ሸርተት የተጫወተ ታቅ እንደውም በልጅነት አይደል ነው የገጠር ልጅ ነኝ እኔ። በዛ ሸርተት በየወረድኩኝና ተመልሼ ቤት ገባው። ስገባ ቦርሳዬን ስፈትሽ ቤቱ በሙሉ ድብልቅልቅልቅ አድርገውታል። እኔ ቦርሳዬን ስፈትሽ ያቺ 450 ሪያል አለች። ተመስገን ጌታዬ። ቦርሳዬ ውስጥ ከተትኩኝና ወጣሁ። ስወጣ የሆነ የትግራይ ልጆች ነበሩ የሚሄዱ ወደዛ በመንገድ ላይ የሚሄዱ ማለት ነው። ቤታችን መንገድ ዳር ነበርና ወሰዱኝ አልኳቸው። መውሰድ ፈሩ። ዝም ብለሽ እዚህ ቆይና አንዱ ጋር ተደብቀሽ ቆይና ሲነጋ መተን ነው ወስድሻለን። መውሰድ ይችሉ ነበር። እንትን ነበራቸው ምግብ ቤት ነበራቸው። እንደዛ አሉኝ። የሳውዲ እንትን አፈሩ አሸዋ አይደለም። ከዛ እንደዚህ ግልጥ አረኩኝና እንደ ድመቷ ምድምድ ብዬ ውስጥ ገባሁ አሸዋ ውስጥ እንዳያገኙኝ ማለት ምክንያቱም መሄጃ የለኝም። ጨለማ ነው። ይሄ ገጠር ስለሆነ ጨለማ ነው። እዛ ገባሁኝ። እኔ ተሸፍኛለሁ ብዬ ነው እንግዲህ። ከዛ እነሱ መጡ መኪና ይዘው ወይኔ ጣውይላ ማለት ጀመረ። በቃ ያቺ ረጅሟ የታለች ፈልጓት፣ የታለች ረጅሟ ያ ጣውይላ ወይኔ ክንቲ የት ነው ያለሽው አንቺ ረጅሟ ነው ውጪ። እኔም አንድ ነገር አላውቅም መምጣት ሄዱ። ግን በር ከፍተው ገቡ። ሰው የለም። ከዛ ሲወጡ የለበስኩት ልብስ ንፋስ እንዲህ ሲያደርገው አየና ጨለማ ነው ይያለው። ከዛ መጣና እንዲህ ሲያደርግ ሰው ነው። ከዛ እንትን ይሄ እንዲህ የሆነ ነገር ነቅሎ እዚህ ጋር ነው የመታኝ እና እዚህ ጋር ሲመታኝ አይኔ ሪያምቦ ነው ያበራብኝ። ከዛ በቃ አሁን ተነሳሁኝ። አንቺ ባለጌ ስድብ ሰደበኝ። በቃ እናንተ ሀበሾች እናንተ እንደዚህ ናችሁ የምትሰሩ እንደዚህ ነው የምታረጉ። እኔ ገና ህፃን ነኝ፣ ጡት እንኳን የለኝም። የሚገርምህ እውነት እልሃለሁ። ከዛ በጣም ደፋር ነኝ ያኔ። የነበረኝ ድፍረት እንዳይመስልህ ምን ትዝ አለኝ። ስገባ የነገሩኝ ድሮ ሴቶች እንደሚሰየፉ በዝሙት ከተያዝክ ትገደላለህ ይባላል። ያ ትዝ አለኝ። በቃ እንዴ በነፃነቴ ምንም ጥያቄ የለኝም። ስለዚህ ይሄ ሰው እኔን ሊያስገድለኝ ከሆነ እሱን ይዤ ነው የምሞት አልኩኝ ማለት ነው። ከዛ መኪና ውስጥ አስገቡኝ። አንዱ በዚህ አንድ በዚህ ከመሃል አድርገው በገዛ ጫማዬ ይመቱኝ ነበረ። መልስ የለህም። ከፊት ሹፌሩና ከሹፌር ጎና እንዳለ ከዚህ ሁለት አሉ፣ እኔ መሃል ነኝ። እና የት ነው የምትወስዱኝ ስላቸው ፖሊስ ጣቢያ ነው የምትሄጂው አሉኝና ፖሊስ ጣቢያውን አልፈው ሄዱ። እኔ መሪውን ያስኩት መሪው እንደዚህ አድርጌ ሲይዘው መኪና በአራት እግሯ ቆመች። ተገለበጥን። በስማ ከወዳ ፖሊሶች እየተሯሯጡ መጡ። ይሄ እግዚአብሔር ስራ ነው የምነግርህ። መጡ። መኪናዋን እንደገና ገለበጧት። ምንድነው ተባለ። ሲያዩ ሴት አለች። ወዴት ነው የምትወስዷት? ወደ ፖሊስ ጣቢያ ነው። አልፈህ እኮ ነው የሄድከው። ፖሊስ ጣቢያውን አልፈህ ነው የሄድከው። ወዴት ነበር የምትወስዳት? ወረድኩ። ቋንቋ የለም። 8 ሰዓት ሲሆን እንደዚህ ያልኩ ያስኩት እንትን ጺሙ እንደዚህ ያለ ግጥም አድርጌ ያስኩት። በቃ
ከሞትን አልኩት አብረን ግብፃዊ ነው ይያለሁ አብረን ነው የምንሞት አልኩት አንተ ያደረከውን ሁሉ በሙሉ ለፖሊስ እናገራለሁ ትንሽ ይችላል አረብኛ ከባን 8 ሰዓት አዛዡ ይምጣ ተባለ 3 ኮከብ ያለው ነው መጣና ሁላችን አስጠራን ምንድነው አለኝ እሷ ተናገር ምንድነው የሆነው አለኝ የሆነውን በትክክል እኔ የመጣሁት በባህር ነው ከባህር ስመጣ ዛፍ ስር ነው የነበርኩኝ ስራ ላስገባሽ ብሎ አንድ ሀበሻ ኤርትራዊ ስራ አስገባኝ ሱዳን ቤት ከሱዳን ቤት እሱ ነው ያስወጣኝ እሱ አስወጥቶ አምጥቶ የሆነ ቤት እንደዚህ አድርጎ አስገባኝ እኔ ማቀው ነገር የለም አልኩት እርግጠኛ ነሽ አለኝ አዎ ምንም ልታስመረምረኝ ትችላለህ አልኩት አስመርምረኝ ነጽናቴን ማቀው እኔ እንትን ነው በህክምና ነው ስለው እንትኑን ግብፃዊውን ማለት ነው መታው በጥፊ መታውና በእስልምና አይ ቲንክ በእስልምና ይመስለኛል ጺማቸውን የሚያሳድጉ ከእምነት ጋር የተያያዘ ስለሆነ እንትና መጣለት ይሄ ምንድነው ሼበር አመጣና የጺሙን አስወገደው አጨበት በጣም ተናደደ ምናምን አስገባዋለሁ ታሰረ አንቺ ወደ ሀገርሽ ትሄጃለሽ አለኝ ሄዳለሁ ምንም አማራጭ የለህም ከአባምት ባላገር ጂዛን አባምት ባላገር ነው የተያዝኩት ከአባሃ ወደ ሳውዲ ለመሄድ ወደ 20 ቀን አይ ቲንክ 20 ቀን ወይ 2 ሳምንት እዛ ቆይቻለሁ እስር ቤት ይሄ ዝም ብሎ እስር ቤት አለ መቆያ ዝም ብሎ አለ የምትቀመጥበት ከዛ እንደገና ወደ ጅዳ ሄድኩኝ ከጅዳ ወደዚህ መጣሁ ማለት ነው መለሱኝ በ15 ቀን ተመልሼ ሄድኩኝ በ15 ቀን ለሶስተኛ ጊዜ በባህር አዎ በባህር ሄድኩኝ ገባሁ ሳውዲ ገባሁኝ አንድ መልካም ሰው እንደዚህ ያጋጠመኝ በዚህ አጋጣሚ ትግራይ ውስጥ ኢሮፕ የሚባል ሰዎች አሉ ዘር ኢሮፕ ይባላሉ እና ትግራይ ውስጥ ኢሮፕ የምትባል ሀገር አለ ህዝብ አለ እና እዛ እንጀራ ተጋግራለች ባለቤቱ እሱ ደህና ስራ አለው የራሱ ቢዝነስ አለው እና ግሬን ይሄ ወድቄ እንትን አብጦ ነበር በጣም ትልቅ ነበርና ስራ ገባሁኝና ሴትዮዋ እንትን አልፈለገችም አስወጣችኝ ላይ ሰው ጠየቁና ስጠይቅ ሰው ሳበሽ አለው እዚህ የምታውቁት የሚያሳድረኝ ምናምን ስል ስሙን ረስቸው ነው እንጂ እሱን ቤት ጠቆሙኝ እንጀራ ትጋግራለች ሚስቱ እዛ ቤት ይጃሉኝ እሺ እንጀራ ምትገዢ መስለሽ ግቢና አልወጣም በያሉኝ እሺ አልኩኝና ገባው ከፈተችልኝ እንጀራ ጋገረች ምናምን የስንት ብር ነው የምትፈልጊው አለችኝ አትሄጂም ወይ አለችኝ እኔ አልሄድም አልኳት ይልሽ ግሬን እንደዚህ በየግሬን አሳየዋትና በስመ አብ ወወልድ ወመንፈስ ቅዱስ ምንድነው ምናምን ደነገጠች ምክንያቱም ሰውየው ምን አለ መሰለህ ሳውዲ ወረቀት ያለ መኖሪያ ፍቃድ ያለው ሰውና መኖሪያ ፍቃድ የሌለው ሰው አንድ ላይ ከተገኙ ሁለቱም ነው ዲፖርት የሚደረጉት ይሄኛውም ይበላሽበታል እሱን ፈራችና በቃ ሲመጣ ይቆጣኛል ምንድነው ማረገው ምናምን ስለ ግድልሽ ማይቆጣሽም እኔ ነግረዋለሁ ምናምን አልኳትኝ መጣ ማታ እንግዳ አለ ምናምን አለችው መጣ ሰላም አለኝ ምናምን ከየት የመጣች ናት ምናምን አላተኝ በቃ እንጀራ ምትገዛ መስሎኝ ከፈትኩላትና አልወጣም አለችኝ ጉራን ታማለች ምናምን አለችው አየኝ ግሬ ምናምን በቃ ችግር የለም ምናምን አለኝ እደር ያለኝ እሺ ብዬ አደርኩኝ በማግስቱ መሄድ ግድ ሆነ እና ወዴት ነው ምንድነው ማረገው ወዴት ነው የምትሄጂው አለኝ እኔ መሄጃ የለኝም አልኩት ግን ስራ ልታስገባኝ ትችላለህ ምናምን አልኩት ማለት ነው ሻለ ስራ አስገባኝ ሱዳን ቤት ወደ 40 ቀን አካባቢ ሰራሁኝ አልተመቸኝም ሴትዮዋ ትንሽ እንትን አለችብኝ ከዛ ወጣው ሌላ ቦታ ገባሁኝ እነዛ ደግሞ እስላም አክራሪዎች ነበሩ የገባሁባቸው ግን ሴትዮዋ በጣም መልካም ሰው ነበረች ሰውየው ባለጌ ነው እሷ ቤት ገባሁ አመት ከ6 ወር ሰራሁ አመት ከ6 ወር ሰራ ግን በጣም ብዙ ፈተና ነበር ከሰውየው ጋር ድብድብ ነበር እኔ ማታለሁ እና 4 ሴት ልጆች ወልዳለች አምስተኛውን ያረገዘችውን ወንድ ነው ግን አልተናገረችም ያክስቷ ልጅ ነበር ያገባችውና ያክስቷ 4 ሴት ወልዳለች አምስተኛው ሴት ከሆነ ትፈታታለህ ብለዋለች ሁለቱ ግን ይፋቀራሉ እና ያን ሚስጥር ለኔ ነገረች አሰሪ በጣም መልካም ሰው ነበረችና መጨረሻ ላይ አመት ከ6 ወር እሷ ቤት ሰራው ከዛ ወደ ሳውዲ ላከችኝ በአውሮፕላን ላከችኝ ባልየው ለምና አድርስልኝ በቃ ለኔ አማናዬ ናት አለች አደራዬ ናት እቺ ልጅ አድርስልኝ ምንም የምታውቀው ነገር የለም ምናምን አለችው ተለምኖ ትራንስፖርት ተከፍሎ ከፍላለት ማለት ነው ከዛ ሳውዲ ያደርሰኝና እሱ ተመልሶ ሄደ ማለት ነው እኔ ሳውዲ ቀረው ከዛ በኋላ ነው እንግዲህ አቡነ መርቆሬዎስ አባቴ በጣም ከፍቶኝ ነበር አባቴ ታመመ ተባለ ከዛ ሞተ ተባለ
ከፋኝ በጣም ብቻዬን ሆንኩ። በቃ ተስፋዬ ሁሉ ተሟጠጠ መሰለኝ እና አንድ ቀን ሌሊት አቡነ መርቆሬዎስ መጡ። አላቃቸው ሰምቼም አላቀም። መጡና በዘንጋቸው ቀሰቀሱኝ። እንደዚህ ነቃሁና ቀና ስል ከእግራቸው ጥፍር እስከ ጺማቸው ስደርስ ጺማቸው የእግራቸው ጥፍር ድረስ ይደርስ ነበር። የያዟት ዘንግ ጥቁር ናት። ይሄ አንተ አታውቅም ትሆናለህ እንጂ የገጠር ሰዎች ዘንግ ሲያበጁ ቅስብ ይቀባና እንጨት ጭስ የሚንጨስበት ቦታ ላይ ያደርጋሉ እንዲጠቁር። ጥቁር ናተኝ። መጡ ቀሰቀሱኝ። ዝም ብለው አልነበረም የመጡ። አንዲት እህት የአቡነ አረጋዊን እምነት ነው የሰጠችኝና ግን የአቡነ መርቆሬዎስ ነበረ። እሷ ተሳስታ መሰለኝ እኔ የሆነ ነገር ሆንኩኝና ያንን ተቀብቼ ዳንኩኝ። ከዛ ሌሊት መጡና ሲቀሰቅሱኝ እኔ ፈራሁ። ምንድነው ብዬ እንደዚህ ቀና ብዬ ሳያቸው እኔ አቡነ አረጋዊ አይደለሁም አቡነ መርቆሬዎስ ነኝ አሉኝ። በዛው ሳውዲ ላይ ሆነሽ ነው ነገር የምታየው? ሳውዲ በአሕዛብ ሀገር በዛ ላይ እኔ ኃጢአተኛ ነኝ። ምሰራውን የሚይዘውን አላውቅም። ተኛው ተመልሼ እንደገና አሁንም መጡ። ሁለተኛ ጊዜ መጡና ቀሰቀሱኝ። ምንድነው ስል እኔ አቡነ አረጋዊ አይደለሁም አቡነ መርቆሬዎስ ነኝ። አልገባኝም። ተኛው ተመልሼ ለሶስተኛ ጊዜ ልክ ዶሮ ሲጮህ የመጀመሪያው ዶሮ ሲጮህ ሶስተኛ ጊዜ ቀሰቀሱኝ። ከዛ ደነገጥኩ። በቃ ሞት የመጣ ነገር ነው የሚመስለኝና ቀና ብያያቸዋለሁ። እኔ አቡነ አረጋዊ አይደለሁም አቡነ መርቆሬዎስ ነኝ። አልተኛውም። ከዛ ጧት ካርድ ገዝቼ ደወልኩኝና አበልጅ አለችኝ ጎንደር። ደወልኩና ጠየቅኳት። እኔ ምልሽ አልኳት ህልም አይቼ ምን አየሽ? ህልም አይደለም በነገራችን ላይ ራእይ ነው የነበረ። አቡነ መርቆሬዎስ የሚባል ታውቂያለሽ እንዴ ስላት፣ እንዴ ያው በ25 ነው የሚውሉ እኔ አቡነ መርቆሬዎስ ላይ ነው የወለድኩ አለችኝ። ኦ ምንድናቸው ስላት፣ እንዴ እንጃ እኔ ጻድቅ አለችኝ ማለት ነው። እሺ ከዛ ተሳልኩኝ። ከአረብ ሀገር አወጡኝና እኔ ስለታገባለሁኝ $50 እኔ ዶላር አመጣላለሁ። ስለዚህ ደግሞ ስለ ዶላሩ አልኩኝ። ብቻ እንደዚህ የተባባልነው መቼ መሰለ? አይ ቲንክ ግንቦት ወይም ሰኔ አካባቢ ይመስለኛል። ከዛ እኔ ፈራሁ ማለት ነው። በጣም አፈሳ ነበረ ሳውዲ ውስጥ፣ በጣም ከፍተኛ አፈሳ ነበረ። መኖሪያ ፍቃድ ቢኖር ባይኖር ዝም ብሎ ነበር እንትን የሚያደርጉ ማለት ፈራሁ ነበረኝ እኔ መኖሪያ ፍቃድ። በኋላ ቃል እንትን ጠየኳቸው። ጸሎት አላቅም፣ ስነ ስርዓት አላቅም፣ ምንም ነገር ማቀው ነገር የለም። እንደነገርኩ እኔ እንባዬ ናት ለኔ ጸሎቴ ማለት ነው። አለቅሳለሁ፣ እግዚአብሔር ይመልሳል። እንዴት እንደሚመልስልኝ ይገርማል በጣም። ከዛ እቃ እንትን ወደ ሪያድ ሄድኩኝ ከጅዳ። አንዲት እህት ነው ያለችኝና ወደ ሪያድ ሄድኩኝና እዛ ስቀመጥ አልተመቸኝም። ምክንያቱም ሪያድ ማለት የገጠር ከተማ በለው ትልቅ ከተማ ነው፣ ግን ሰዎች እንትኖች ናቸው እንደዚህ ገጠሪዎች ማለት ትችላለህ። የጅዳና የሳውዲ ህይወት አንድ አይደለም፣ ልዩነት አለ፣ በጣም ብዙ ልዩነት አለውና እዛ ገባሁ። አልተመቸኝም፣ ግን ምርጫ የለኝም፣ እዛ መቀመጥ የነበረብኝ። እንትኑ የህጉም ደግሞ የጅዳ ህግና የሪያድ ህግ የተለያየ ነው። ያኛው በጣም ይጠብቃል፣ የሪያዱ ማለት ነው። መውጣት አትችልም፣ እንደዚህ ሱቁ ብቻ መውጣት ማን አትችልም። ወንድ ዘለም ትወጣ፣ ወንድ ከሌለ ደግሞ ገዝተም ትወጣለህ። ለምሳሌ የሆነ ገንዘብ ተሰጥቶና ይዞ ይወጣል። ከዛ ህይወት ተጀመረ ማለት ነው። ከዛ በኋላ ነው እንግዲህ የእግዚአብሔር መንፈስ ቅዱስ ወደኔ የመጣው። እንደነገርኩ ሆኔ ጸሎት አላቅም፣ ግን እንባዬ ሳለቅስ ግን መልስ አላት። እንባዬ ምንም አንዲት ትሆን እንደዚህ መልስ አላት። ከዛ ሪያድ ወደ 2 ዓመት አካባቢ ተቀመጥኩኝ። አንድ ቀን አመመኝና ሽንት ያቃጥለኝ ነበርና ወደ ሐኪም ቤት ሄድኩኝ። ድንገት ሲሄድ 24 ሰዓት ቀርቶሻል ልትሞቺ ይሉኛል ማለት ነው። እንዴት እኔ እኮ አልታመምኩም፣ ሳታመም ለመጣሽ እንዴ? ሽንቴን ነው ያቃጠለኝ፣ በቃ ኦፕሬሽን ትደረጊያለሽ አሉኝ። አልደረግም፣ ትደረጊያለሽ። ከዛ ባልሽ የት አለ ሲሉኝ አጋጣሚ እድል አገኘሁና አይ ባለቤቴ አሁን የለም ወደ ሀገሩ ሄዷል ሲመለስ ከሱ ጋር ተመካክረን እመጣለሁ ተመልሽ ብዬ አመለጥኩ። ባል ነው እዛ ሀገር የሚወስነው። ከዛ እንግዲህ ምንድነው የሆነው? ወደ ቱርክ ነው እንግዲህ ያማቀነው። ወደ ቱርክ መሄድ ነበረብኝ። አጋጣሚ ሆነና እኔ ወደ ቱርክ ሄድኩኝ። እዚህ ጋር የገብርኤል ታሪክ አለ። ገብርኤል የሰራው ሐምሌ ገብርኤል የሰራው ታሪክ አለ። ከሳውዲ ነው ቀጥታ ለቱርክ? ከሳውዲ አዎ። ሳውዲ ያለው ገና ሳልሄድ ሐምሌ ገብርኤል አንዲት ድግስ ነበራትና ነይና ጸበል ቀመሽ ትለኛለች። እሺ አልኩ። ምክንያቱም አልሄድም። ምክንያቱም እዛ ሀገር አንድ ጥቁር የለበሰ ሲገቡ ካዩ
ሲወጣ 2 ብሎ ነው የሚቆጥሩና ይመጣሉ። በሶስተኛው ላይ ሰው ወረቀት ካለ አንተ ይበላሻል ማለት ነው። እኔ አላማ ያስኩኝ በቃ ከዚህ ሀገር ነው መውጣት አለብኝ። እንዴት እንደምወጣ አላውቅም፣ ግን በቃ እኔ አሰብኩ እስከ መቼ በእስላም ሀገር ትኖራለህ ነው ሞታለህ። አንድ ቀን ብትሞት በዛው ነው የምትቀረው። ሰማለሁ ብዙ ነገር እንሰማለን እዛ ማለት ነው። ከዛ አንዲት እንጀራ የምትሸጥ ልጅ አለችና የትግራይ ልጅ እሷን ደወልኩላትና ለገብርኤል 5 እንጀራ ድርሰሽልኝ ስጨርሽ ነው ወደ እኔ ስላት እንዴ አትሄጂም እንዴ ስትለኝ አይ በኋላ ነው የምሄደው ሰው ጨርሶ እንትን ካወጣ በኋላ ነው የምሄድ ምናምን አልኩ። ለኔ ህይወት መንገድ ላይ ያሉት አምነ መርቀሪዎስና ገብርኤል ናቸው። እዚህ ጋር እንቆምና ወደዛ እንሄድ ስለ 82 ነው ለልጁ ስምስ እንትን ያለኝ እዛ ልጁ እንደነገርኩ አባቱ ቤተሰቦቹ አልቀውበታል። የ2 አመት ልጅ ነው የተገኘው ከሰሉት ሰዎች ጋራ። ከዛ የአባቱ ወዳጅ የሆነች አንዲት ሴት አሳደገችው ማለት ነው። ዛልክ ዩኒቨርሲቲ ሊገባ ሲል ታመመባት ነው ብዙ ቦታ ወሰደችው አልዳነም። ሰላ ድንጋይ ማርያም ትባላለችና እዛው ወሰጂው አሏትና ሰዎች ወሰዷት። ጻድቃኒ ማርያም ልጁ ሲነግረኝ ዋሻ ነው ያለው። እንግዲህ አሁን ሳየው ዋሻ አይደለም ግን ዋሻው ታች ነው ያለ ዋሻ ነውና ልክ ዋሻው ጋር ስደርስ አለ ጭቃ የለበሱ መለኩሴዎች ነው መጥተው የተቀበሉኝ አለኝ። አንቺን ሂጂ በቃ እሱን አድርሰሽዋል አንቺ ሂጂ ነው የተባለችው አለ። ከዛ መንፈስ ቅዱስ በሰንሰለት ታስሮ ነበርና ልክ ዋሻው ጋር ስደርስ አለ ገብርኤልና ሚካኤል መተው ሰንሰለቱን በጠሱት እኔን ይዘውኝ ገቡ አለ። እሱ በምን አይነት መንገድ እንደነገረኝ በነገር በጣም ይገርማል። የተቀበለኝ ማን እንደሆነ ታውቂያለሽ አለኝ ስለው አንበሳ፣ ዝሆን፣ ነብር እነዚህ በቃ የሚያስፈሩ እንስሳዎች በቀኝና በግራ ሆነው ለነሱ ለጭቃ ለለበሱት አባቶች እየሰገዱ ያሳልፉን ነበር አለ። እና እዛ ሄድኩኝ አለ 27 ነበር አለ። መጀመሪያ እነዛ ጭቃ የለበሱ ሰዎች ይገርፉኝ ነበር አለ። አንደኛውን 7 ሁለተኛውን 7 ደግሞ ሚካኤልና ገብርኤል ነበር የሚገርፉኝ አለ። ሶስተኛው 7 ላይ እመቤታችን ልጇን መድኃኒዓለም ናዝላ አቅፋ መጣች አለ። አሁን ለቋል አለ መንፈሱ። ከዚህ በኋላ ግን ማረጋቸው የነበሩትን ነገሮች በሙሉ አሳየችኝና ከነዚህ ወደ እነዚህ ዳግም ብትመለስ አላቀህም ልጅም አያገባውም አለችኝ ነው የሚለው። ወደ እነዚህ ካልተመለስክ ግን ምንም ችግር የለብህም መሄድ ትችላለህ። አሁን ጨርሰሃል ሂድና ወደ ተመደብክበት ቦታ ወደ ጎንደር ሂድ ተባልኩኝ። እና ለዛ ነው አሁን ዛሬ የሚሄደው ከዚህ ምናምን አለኝ። ይሻልኩት ጎንደር ሰው አለው መስሎኝ የለም አለ። በቃ እኔ ወደዛ ስለሚሄድ ችግር የለም አልኩት። እናቴ ቤት አለ እዛ ትገባለህ ምናምን አልኩት። ችግር የለም አለ። ጎንደር ደረስን። አሁን አዲሱ ዩኒቨርሲቲ ማለት ነው እዛ ነበር የሚሄደው። መንገድ ላይ አስደውኛለኝ። ይሻልኩት ደወለ። ጓደኞች ተቀበሉት። እዛ ገባ ማለት ነው። እኔ ወደ ቤተሰብ ገባሁ ማለት ነው። ከዛ 90 ላይ አይ ቲንክ የዛኛው ሰውዬ ይሄኛው እንደበደበ መሰለኝና በዛን ሰዓት ነው ወጣሁ። በሐሳብ አርጌ ነው ወጣሁ የዛን ጊዜ። እሺ በሐሳብ አርጌ ወጣሁኝ። አልተመለስኩም። ከዛ በኋላ ወደ 15 አመት ትቆየሽ? አዎ። ከዛ ሳውዲ ገባሁ 2 አመት ብያለሁ። 2 አመት ቆየሁኝ። ከዛ ተነስቼ ወደ ሄድኩኝ ቱርክ ሄድኩኝ። ከቱርክ 4 አመት ቆየሁኝ። 4 አመት ከቱርክ ወደ ሳውዲ ገባሁ ማለት ነው። ቱርክ ላይ ያለሁኝ ሰዎች ከሰሱኝ። እማላቃቸው ሰዎች እኔ ዋሽቼ ነበር ለሰው አውርቼ ነበር ውሸት ማለት ነው። ለአንዲት እህት ምን ብያታለሁ ነው ሳኒ ማራሁን የለችም ባሌ ቱርክ ነው 2 ልጆች አሉኝ ምናምን ብያት ነበር። እሱን አዙረው እንዴ እንትን ዩኤን ተመዘገብኩኝ። እኔ አጋጣሚ ሳውዲ ታሚ ነበር ብያለሁኝ። ልክ እዛ ስገባ ነገሩ ከፋና ወደ ኦፕሬሽን ሄደ። ባልና ልጆች አሏት ባላላት ምናምን ተብሎ ተነገረ ማለት ነው። ከዛ ነው ትምህርት ቤቱ እየስመጣ ደወሉልኝ ኦፊሶች ማለት ነው። በአሁን ሰዓት እንድትመጪልኝ ኢራናዊ ነው ሰውየውና ነው ያለኝ። ለምን ስለው በቃ መምጣት አለብሽ። እሺ እሱ ጋር ከመሄደ በፊት ግን ኢስታንቡል አይታት ሆናል አላቀም። በየ5 ሜትሩ ቤተክርስቲያን አለ የኦርቶዶክስ የካቶሊክን በዛው ልክ ነው። እና ከትምህርት ቤት ወጥቼ ቀጥታ ወደ ቤተክርስቲያን ሄድኩኝ። አለቀስኩ። በጣም አለቀስኩኝ። ለምን እንደሆነ አለቀስኩኝ። ባይን ጠራርጌ ወደ ሰውየው ሄድኩኝና ሰውየው ቁጭ ብድግ አረገኝ። ከዛ እኔ ደግሞ እንዴ ለምን አልኩት። ምን ሆነ ነው በአረብኛ ነው የምንነጋገረው። ምንድነው ችግር ስለው ጊዜ አንቺ ውሸት አምነሽ ዋሽተሻል ኤርትራዊ ነኝ ብለሽ ምናምን እና ታዲያ ምንድነው ስለ አሁን ወደ ኤርትራ ዲፖርት ማድረግሻለኝ። አንተ ነህ ዲፖርት ማታረገኝ? አዎ አትችልም። እስቲ ወንድ ነህ አንተ ዲፖርት ካረከኝ በጣም ደፋር ነኝ ብያለሁ። ከዛ የሆነ ወረቀት ሰጠኝ። ይሄው ምናምን አለና ሰጠኝ። እነሱ ከሰውኛል። ለአንካራ ነው የከሰሱ የሚገርምህ ለዋናው ለኦፊሱ። ከዛ ሄድኩኝ
ሄድኩኝና በማግስቱ ወረቀቱን ይዤ አስተርጓሚ ሱዳናዊ ያለኝ ለሱ አሳየሁትና ሳየው ራሱን ይይዛል። ያሙና ይለኛል። ምንድነው ያሙና ራሱ እንደዚህ ያደርገኛል። ለካ ሁለት ልጆች እንዳሉኝ ሁለት ልጆች ሴት ልጆች እንዳሉኝ ባለቤቴ ቱርክ እንደሆነ የቱርክ ዜግነት እንዳለኝ ጨማምሮ ምናምን ከሰውኛል። እሺ እንገዛን የማውቀው ነገር የለም። መጨረሻ ላይ አነበባና ምንም ችግር የለም አለኝ። የቱርክ ህዝብ ሰላማዊ ሰልፍ ወጥቶ አትሄድም ብሎ ቢልሽ አንቺ አትቀሪም ትሄጃለሽ ግን አለኝ ክፉ ጠላት አለሽ አለኝ። እኔ ማን እንደሆነ አላውቅም። ምንም አውቀው ነገር የለም። ችግር የለም አልኩኝ። ሄድኩኝ እንትን ቤተክርስቲያን እኔ እግዚአብሔር የሌላቸው ሰዎች በጣም አጽናለሁ በእውነት። ሄድኩኝ ተመልሼ እንደገና ወደ ቤተክርስቲያን ሄድኩኝ። አለቀስኩ። ምን አልኩኝ እኔ ምን አገባኝ? እኔ እኮ አንድ ተራ ኃጢአተኛ ነኝ። በሞት ወይም በሰው ሀገር በቀር ያንተ ክብር ይቀንሳል ብዬ ነበር የተናገርኩት። አዎ የሚገርምህ እዛ ቤተክርስቲያን ሲሄድ ስጸልይ አላቅም ብያለሁኝ። ግን በቃ አለ አይደል የሆነ ጊዜ ላይ ሲመጣብህ ብሶቱ ስደቱ ምኑ ከቤት ሰመለየቱ ምናምን ሲመጣብህ ሳትወድ በግድ ወደ እግዚአብሔር ትንበረከካለህ። እኔ ተንበርክኬ ቤተክርስቲያን ስዞር ከኋላዬ 3-4 ሰው አላጣም ተንበርክከው የሚዞሩ እንደኔ። አዎ ምን አግንታበት ነው አይነት ነገር ይመስለኛል። ከዛ እንደዛ ብዬ ጸልዬ ወደ ቤት የገባሁኝና ሌሊት አንዲት ሴት ትመጣለች ወደኔ። ቀይ ሴት ናትና ነጠላ የላትም። የለበሰችው የፈረንጅ ልብስ ነው። ትቀሰቅሰኛለች። ሰማሽ ትለኛለች። አቤት ስላት ነይ እንሂድ ነይ ልውሰድሽ ወደ እናታችን ቤት ትለኛለች። አይ በልቤ ነው እኔ ወደ ጠንቋይ ቤት አልሄድም ብያለሁኝ። ሁለተኛ ጠንቋይ ቤት አልሄድም ብዬ በቅዱስ ሚካኤል ብያለሁ አልሄድም ስላተኝ ጠንቋይ አይደለችም ነይና የምትልሽን ስሚ አንቺ የምትፈልጊውን ነገር ያትለኛለች። እሺ ጻድቃነ ማርያምን አላቃትም። ልጁ የነገረኝ ታሪክ ሰምቻለሁ። ሰላ ድንጋይ ማርያም የምትባለውን ሌላ አላቅም። ነይ ትለኛለችና እሺ እሷ ከፊት ትመራኛለች፣ እኔ ከኋላ እከተላለሁ። ጻድቃነ ማርያምን ታውቃታለህ አይደል? ከመጀመሪያ ያለውን እስከ ድልድዩ ድረስ ያለውን ከድልድዩ ጀምረህ እንደዚህ ነው የምትሄደው። ያንን ነበር ያየሁትና መጨረሻ ላይ ድንጋይ የምናስቀምጥበት የድሮ ቤተክርስቲያን የነበረበት የተባለው እዛ ጋር ከዳመና በላይ ከሰማይ በታች ከዳመና በላይ ሆና አበባ ምንጣፍ አለ። አበባ ምንጣፉ ላይ ትልቅ ዙፋን አለ፣ ወርቅ ዙፋን። እዛ ላይ ተቀምጣለች። ጠይም ናት። የአባቴን እህት ትመስላለች። እና ኧረ ለመሆን ነይ ትለኛለችና የጎጥ ደከመኝ ነይ እሄዳለሁ። ከዛ እዛ ጋር ስደርስ እንደዚህ ቀና ብዬ ሳያተኝ አላቃትም። የአባቴን ታላቅ ግን ትመስላለች። ከዛ ኧረ ለመሆኑ ምን አርገሻቸው ነው እንደዚህ ጥምድ አርገው ያያዙሽ ትለኛለች። ንገሪያት ትለኛለች። እና ምን አርገውሽ ነው ምን አርገሻቸው ነው ስትለኝ እኔ ምንም አላረኩም። እንደው ገንዘብ የለኝም እንጂ ቢኖረኝ እከሳቸው ነበር፣ ግን ለምኜ እከሳለሁ። ሁኔታን በድያቸው ከሆነ አጥፍቼ ከሆነ እላታለሁ ማለት ነው። አይ በቃ አላጠፋሽም፣ እኔ አይቼዋለሁ፣ ሁሉንም ተመልክቻለሁ። ወደ ነበርሽበት ተመልሰሽ አትሄጂም፣ ወደ ጅዳ ተመልሰሽ አትሄጂም፣ የትም አትሄጂም። 12 ሰንበት ነው ያለች በአማርኛው በዚህ በእኛው ዘይቤ ማለት ነው። 2 ሰንበት ጠብቂ ትለኛለች። እሺ እቺን ተናግሬ እመለሳለሁ ብንንስል ህልም ነው። 2 ሰንበት በቃ ሊሰዱኝ ነው ማለት ነው። ወዴት እንደሚሄድም አላውቅም፣ ግን ሊሰዱኝ ነው ማለት ነው ብዬ ፈራሁ። ከዛ ሄድኩኝ። ቤተክርስቲያን አለች እዛ ጥንታዊ ቤተክርስቲያን ቱርክ ውስጥ። እዛ ሄድኩኝና አለቀስኩኝ። የጌታ ኢየሱስ ክርስቶስ መስቀሉ የስቅለቱ መስቀል እዛ በትልቁ አለ። ከታች ደግሞ ጸበል አለ፣ ውሃ አለ። ከዛ እንደዚህ እያደረኩኝ በቃ ፊቴን ታጠቁ ምናምን። ስዕሉ አትሄጂም ይለኝ ነበር። ስዕሉ ምንም አትሆኝም፣ ጆሮዬ ሰማል፣ ስዕሉ ደግሞ ምንም አትሆኝም ይለኝ ነበር። ከዛ ይሄን ጸልዬ ተመልሼ ሄድኩ። 2 ሳምንት አይደለች። ልክ በሁለተኛ ሰንበት ተደወለልኝ። እኔና ጓደኞቼ ቁጭ ብለን ሻይ እየጠጣን ነበር ካፌ ሾፕ ላይ። ተጠራሁ። መጀመሪያ በድምጽ ሙና አቤት አላልኩም፣ ዝም አልኩኝና ተጠራሁ አልኳቸው ለጓደኞቼ። በስመ አብ ወወልድ ወመንፈስ ቅዱስ ማን ጠራሽ ብሎ እንደዚህ ዞር ሲሉ ምንም ሰው የለም። አይ ተጠርቻለሁ በቃ ቻው አልኩኝና ተነስቼ ወደ ቤተክርስቲያን ሄድኩኝ። እዛ ሂጄ እንደዚህ አለቀስኩ። ምን አልኩኝ እኔ የረሳሽኝ መስሎኝ ነበር። 4 አመት ቀላል አይደለም በስደት ያለ ስራ፣ ረሃብ አለ፣ ውሃ ጥም አለ። እንዳው ቱርኮች በዚህ አጋጣሚ እንደው አማርኛ የምትሰሙ ካላችሁ አማርኛ የምትሰሙ ቱርኮች እንዳላችሁ አውቃለሁኝ።
እኔ የቱርክን ህዝብ ለቱርክ ህዝብ ያለኝ ፍቅርና ያለኝ አክብሮት ልዩ ነው። በነገራችን ላይ እርቦሃል ወይ ለምትባለው እንደዚህ ቋንቋ ትችልም አይደለ? አስመር ይሉኛል፣ ጠይም ማለት ነውና አስመር አጅትማ ይሉኛል። አዎ ስላቸው ነው ያከለ ብፌ ነው የሚያቀርቡልህ። ሄደህ አንተ የፈለከውን መርጠህ በልተህ ትሄዳለህ። የቱርክ ህዝብ ቀላል ህዝብ ኃይለኞች ናቸው፣ ግን ከነሱ በታች ላለ ሰው ደግሞ እጅግ በጣም ሳውዲ ነበርኩ ብያለሁኝ አይደለ? ሳውዲ ረመዳን ላይ ውሃ ካልሰገድክና ፊታቸው ላይ እንትን ካላልክ አይሰጡህም ውሃ። የቱርክ መንግስት ግን በእንትን መዘጋጃ ቤት ይባላልና መዘጋጃ ቤት ድንኳን ተክሎ 30 ቀን ረመዳን ያበላል በነፃ። ብትሰግድ ባትሰግድ፣ እስላም ባትሆን፣ ይሁዲ ብትሆን የፈለከው ሁን፣ ብቻ ሰው ነህ አንተ። እኔ ለቱርክ መንግስትና ለቱርክ ህዝብ ትልቅ አክብሮት አለኝ። ከዛ ልክ በሁለት ሳምንት ተጠራሁ ማለት ነው። ተደወለልኝ ከትምህርት ቤት ስመጣ ነገ መተሽ ደም እንድትሰጪ ተባልኩ። ዋው ቢግ ሰርፕራይዝ። ከዛ ሄድኩኝ በማግስቱ ደም ሰጠሁ። እንደገና ደግሞ ቆየ 6 ወር ምናምን ፕሮሰስ ነው ለካ። እኔ አላውቅም። እኔ በቃ አላደረ ድንገት ብድግ ለምትሄድ ነገር ነበር የሚመስለኝ። 6 ወር ቆየ፣ ትኬት ምናምን ተባለ። አልነገሩኝም ነው የምነግርህ። ታምናለህ? ነገ በረራ እያለኝ የነገረኛል ነበር። ነገ እኮ ነው የምትሄጂው። ወዴት? አሜሪካ ነገ ነው የምትሄጂው። እንዴት አልኩ። አዎ ነገ በረራ አለሽ፣ ተነሽ። ምንይዘው ነገር የለኝም በነገራችን ላይ ራሴን ብቻ ነው ይዤ የምሄደው። ከዛ የሆነ ደወልኩላቸው አንካራ ደውዬ በረራ አለኝ እንዴ ኬዙ ለምንድን ነው የዘገየው ምናምን ስል ነገ እኮ ነው በረራሽ፣ ሰኞ ቀን ነበር። ለምን አልተነገረኝም ስል ተነግሮሻል። ውሸታቸው ብድግ አድርገው። ከዛ ስላቸው በቃ ነገ ሌሊቱን ማለት ነው እሁድ ሌሊት እንትን ኤርፖርት እንድትገኝ በሰዓት አለኝ። ነፍሴን አላውቅም፣ ሚይዘው የለኝም ለነገሩ። ብቻ ብድግ አልኩኝና ተነስቼ ኤርፖርት ከዛ አሜሪካ ገባሁ ማለት ነው። እግዚአብሔርን አመሰገንኩኝ። የሚገርምህ እኔ ፈተና ያለቀ ብዬ ነበረ። አሜሪካ ስገባ በቃ ሁሉ ነገር አልቋል፣ ከዚህ በኋላ ችግር የለብኝም። ቢርበኝ መንግስት አለኝ፣ ስራ ባጣ መንግስት የስራ ችግር ነበረብኝ። ስራ መስራት አልችልም። ስራ 6 እንትን የፀጉር ቤት እዚህ ኢትዮጵያ ሰልጠኛ ሄጄ ሳውዲ እንደገና 1500 ሪያል ከፍዬ ሰልጠኛ ዲፕሎማ ወስጄ አልሰራሁበትም። የለም መስራት አልችልም። በዚህ አጋጣሚ ተስፋ የቆረጣችሁ እህቶች፣ በአረብ ሀገር ያላችሁ፣ በኢትዮጵያም ያላችሁ በራሳችሁም ሆነ በእግዚአብሔር ተስፋ እንዳትቆርጡ። ህይወት ሁልጊዜ አዲስ ናት። ተስፋ እንዳትቆርጡ። ማንም ይሁን እግዚአብሔር በፈጠረው ፍጡር ሁሉ እግዚአብሔር ፍጡሩን አይረሳም። እመኑኝ። ብዙ ነገር ቢጎልብኝም ግን በመንፈስ ግን እግዚአብሔር ከኔ ጋር ነው። ተስፋ እንዳትቆርጡ እህት ወንድሞቼ፣ አደራችሁን ተስፋ እንዳትቆርጡ። ተስፋ እግዚአብሔር ነው። የሰው ተስፋ የለውም። ሰው ነገ ይሞታል። ተስፋ የለውም። ዛፍ ብትደገፍ ዛፉ ይቆረጣል። ሰውን ብታምንና ሰውን ብትጠጋ ሰው ይሞታል። የማይለወጥ አምላክ እግዚአብሔር ብቻ ነው። እኔ ይሄን ልላችሁ ፈልጋለሁና እዛ ደግሞ ሌላ ችግር ገጠመኝ። አሜሪካን ከገባሽ በኋላ? አዎ። የሚገርም አሜሪካ የገባሽው 2011 በኢትዮጵያ በፈረንጅ 2011። አዎ። በኢትዮጵያ ስንት እንደሆነ አላስታውስም። በጣም ቆይተሻል። 15 ዓመት። አሁን 16ኛ። እዛ የገጠመኝ ደግሞ በጣም ትልቅ ችግር ነበር። እኔ እዚህ ያለውኝ ዛር ቤቶች ይሄድ ነበር። የሚመስለኝ ምንድነው መሰለ ያረጋል ስለሚባል እኔ የሚያረጋው እግዚአብሔር መሆኑን አውቃለሁ፣ ግን ዛሩም እንደዛ ነው የሚመስለኝ ነበር። ባለማወቅ ይሄድ ነበርና እንደው ይገርማል። እኔ መቼ መሰለኝ ማልኩት እንደው ረሳሁት ጊዜውን። ብቻ የዛሬ 28 አካባቢ ምያለው በሚካኤል ነው ማልኩት። ቡና ካቆምኩኝ ቡና ማፍላትም ሆነ መጠጣት ጠጣለሁ፣ ግን አሁን ጨርሼ አቆሚያለሁኝ። 22 ዓመቴ ነው። በ2004 በፈረንጆች ነው ያቆምኩኝ ቡና። በዚህ አጋጣሚ ቡና የምታፈሉ ሰዎች፣ ቡና የምትጠጡ ሰዎች፣ የቡና ሴሬሞኒ የምታረጉ ሰዎች ለአጋንንት ግብር እየገበራችሁ እንደሆነ እንድታውቁ ፈልጋለሁኝ። እኔ ደረሰብኝ ነው የምነግራችሁ። እኔ በቀን 3 ጊዜ አፈላ ነበር ቡና ሳውዲ ላይ። የሳውዲ መንፈስ ካልተለማመንከው መዋል ማደር አትችልም። መለመኛው ቡና ነው። የአጋንንት መማለጃ ቡና ነው። እመኑኝ። የገነት ፍሬ ነው ምናምን ስለምትሉት አያገባኝም። ቄስ ይጠጣዋል፣ መለኮት ይጠጣዋል፣ አያገባኝም። እኔ ባመንኩት ግን እነግራቸዋለሁ። ቡናን አቁሙና ምን ያህል ፈተና እንደሚገጥማችሁ፣ ከዛ እንዴት ራሳችሁ እንደምታሸንፉና ጠላትን እንዴት ድባቅ እንደምትመቱት
ታያላችሁ የዛን ጊዜ እኔ እውነቴን ነው እናገር። ከዛ ቡና የቅዱስ ዮሐንስ ዕለት ነው ቁጭ ብዬ ቡና እያፈላው ነበርና ተንደርድሮ መጥቶ ባሌ ቱርካዊ ነበር በዚህ አጋጣሚና መጥቶ በጥፊ መታኝ። ለምን ብዬ አልጠየቅኩም፣ ዝም ነው ያልኩት። እሱን አየሁኝ ራሴን ወደ ኋላ መለስ ብዬ አየሁና ያቀረብኩትን ቡና አየሁት። ቆይ አንተ ምንድነው እዚህ ጋር የተቀመጥከው ነው ያልኩት። ከዚህ ከዱላ ማታድና አንተ ምንድነው? ምንም አላረኩትም፣ ግን የእግዚአብሔር ጸጋው ሲበዛል ነው ይመስለኛል። ከዛ ምን አረኩኝ? የጋርቤጅ እንትና መጣ ምንድነው ይሄ በሻሻ መጣለበት ፌስታል በሷ መጣውና ጀበናውን፣ ሲኒውን፣ ጻኑን፣ ማጨሻውን ምናምን ጥርግርግርግር ጋርኩና እዛው ከተታረክና ወስጄ ጋርቤጅ ነው ጣልኩት በቅዱስ ሚካኤል ምዬ። ሁለተኛ ጀበናና ሲኒ ይዤ ቡና ባፈላ ቅዱስ ሚካኤል በእጅግሬ ግባ ብዬ ማለት ነው እንደማይጠቅም ስለማቀው። ከዛ ያን አደረኩኝ። ሽንት የመጣኝ ሽንት ቤት ሄድኩኝ። በመቀመጫዬ ደም ይወርድ ነበር። እመን አትመን ይሄው ተመልካች እየሰማችሁ ነው። እውነቴን ነው የምነግርህ ሳያቋርጥ እንዴ። ከዛ ደነገጥኩ። ምን ያህል ሽንት ነው ያዝኩት ብዬ ልታጠብ እንትን ስል ደም ነው ሽንት ቤቱ ደም ሞልቷል። በስመ አብ አልኩኝ። በዚህ ልታሸንፍ ልታስፈራራ ይመስሎ ነው። አትችልም ፍጹም አቆምኩ። በቃ ቀረ። አሁን አሜሪካ ነገር ስገባ እንግዶች ይመጣሉ፣ ቤት ሰዎች ይመጣሉ። ቡና የለም ነው ቤት የቡና ቀም የለም። ይሄኛው የፈረንጁም ቡና አይፈልጉም። እንደዚህ ምን ተብሎ ምናምን አሽተ ምናምን ነው አልፈልግም። ብቻዬን እኖራለሁ አሁን በዚህ ምክንያት ማለት ነው። ምክንያቱም ሰው አይመጣም ቤትህ። ሰው መጥቶ ምን ሊያደርግ ይመጣል? አስበው። የሚበላ የሚጠጣ ቤቱ ሞልቷል። ቡናም በእርግጥ ቤታቸው አለ፣ ግን ቡና የበለጠ ደግሞ ዲስከስ ታደርጋለህ ከቡና ጋር ማለት ነው። በዛ ምክንያት እኔ ገለልተኛ ሆንኩ ማለት ነው። ያንን ፈተና የመጨረሻውን ፈተና ልንገርህ። ገና እንደገባሁኝ አንዲት ቤተሰብ አለችኝና እሷ ያለችው ወደ ካሊፎርኒያ ነው እና ደወልኩላቸው ስገባ እንኳን ደህና ገባሽ ምናምን አሉ። ሁሉም ብር ላኩልኝ ምናምን። አሜሪካ ደግሞ የምገጠመኝ መሰለኝ እቺ ፕሮቴስታንት ናትና እሷ የቴሌኮንፈረንስ ለምን አትከታተኝ ብቻሽን ቁጭ ብለሽ ትምህርት ቤት ካለኝ ይማራለሁ ስላስ አልገባሁ ነበር ስለኝ ይሻልኳት እና አገናኘች። ከዛ ተማሪ ተባልኩኝ። እኔ መማር ፍላጎት አለኝ፣ ማወቅ ፍላጎት አለኝ፣ ግን የነሱን አይደለም ጀስት እግዚአብሔርን ቃል ማወቅ ፈልግ ነበርና ይሻልኩኝ። ለአንድ 2 ወር ያህል አስተማሩና ከዛ መሳደብ ጀመሩ። አልገባኝም። የሚሳደቡት ማን መሰለ? አባቶችን በበረሃ ያሉትን ቅማላሞች ናቸው ምናምን ናቸው እንዴ አልኩኝ። ለምን እነሱ እንደናንተ መሆን አቅቷቸው አይደለም፣ እንደኛ መሆን አቅቷቸውም አይደለም። አልፈለጉም በቃ ይሄን ዓለም አልፈለጉ። እነሱ የመረጡትን መርጠው እናንተ ለምን እነሱን የምትሳደቡ? እዚህ እኛ ጋር አሁን እነሱ የሉም፣ ያለነው እኛ ነን። የሚመስላቸው እኔ እንድጠላ ማለት ነው እናጥላልተው ምናምን እንትን እንድል ነው። ከዛ ተጀመረ ማለት ነው። እኔ ማፈግፈግ ጀመርኩ። ይሄ ነገር ጥሩ አይደለም። ምክንያቱም ሰውን ያለ ምክንያት ማንሳት አትችልም። አይደለም እነሱን ዓለምን ንቀው የሄዱት ይቅርና ዓለማዊ ሰው ቢሆንም ያለ ምክንያት ታነሳው አትችልም። ይሄ ከፋኝ ማለት ነው። ከዛ እነሱ እንደ ከፋኝ ያውቃሉ፣ ግን ሲጀምሩ እኔ አባታችን ሆይ ብዬ እመቤታችንን ደግሜ ነው የምገባው ከነሱ ጋር የምገናኘው። ከዛ ውጭ አልገናኝም። ምክንያቱም እነሱ መንፈስ ይልካሉ። እመኑ አትመኑ መንፈስ ይልካሉ። ለካ የሚላከው መንፈስ እምቢ ብሏል፣ አልገባም ብሏል። አንድ ቀን ጠየቀችኝ። ለምንድን ነው እኛ ሰላም ስንባባል አንቺ ከኛ ጋር ሰላም አትባባይ ማለችኝ። እኔ መጀመሪያ አምላኬን ሰላም ብዬ ነው የምገባ። መጀመሪያ ውዳሴ ማርያም አባታችን ሆይ ብዬ ከዛ ውዳሴ ማርያም ብዬ እንዴ አባታችን ሆይ እኛ ምን እንላለን አለችኝ። ሰምቼ አላውቅም ምናምን አልኩ ማለት ነው። ከዛ ተናደዱ እነሱ። ያሰቡት አልተሳካም። በኋላ መሳደብ ጀመሩ እኔን ማለት ነው። እንዴ ቆይ አልኩኝ። ለምን እንደምትሰድቡኝ? አንቺ እኮ ጌታሽ መርቆሬዎስና ገብርኤል ነው አሉኝ። አዎ መርቆሬዎስና ገብርኤል ነው ጌታሽ፣ እኛ የምናመልከው ግን ኢየሱስን ነው አለችኝ። የትኛውን ኢየሱስ ስላት ኢየሱስ ነው አለችኝ። ነው ኢየሱስ አይደለም። ኢየሱስ የድንግል ማርያም ልጅ ከሆነ እናንተ ለምን ተለያችሁ ስላት አይ ኦርቶዶክስ ነው የተለየችው አለችኝ። ነው አልኩኝ። አዎ እሺ ከዚህ በኋላ እንዳትደውሉልኝ አልፈልግም፣ እንዳትደውሉልኝ። እዚህ ጋር ነው ትልቁ ታሪክ። ከዛ አንድ ኤርትራዊ እሷ በቋንቋ አነጋግራት ምናምን ብለው እሱን ላኩት። ያ ሰው ግን የሚገርም ታሪክ ነው የምነግረው። ከሰማ ይሰማል፣ ታሪኩን ይሰማል። ወይም ደግሞ እግዚአብሔር ፈውሶት ከሆነ ከዛ ነገር እኔ ደስታዬ ነው። ሰውየው ርኩስ መንፈስ ያደረበት ሰው፣ አገር ላይ የሰው ግብር የሚቀርብለት የነበረ፣ ሱዳን ሀገር የሰው ግብር የሚቀርብለት የነበረ፣ ኬንያ የሰው ግብር የሚቀርብለት የነበረ ሰው ነው። የሚገርምህ ራሱን የነገረኝ
እንዴት አወቅሽ አትለኝም? እኔ መጀመሪያ ሰላማዊ ሰው ነበር ይመስለኝ። ሲደውልኝ በትግርኛ እናወራለን ምናምን ስለ አማርኛ መቻለን ለማቻለን እኔ ደስ ትግርኛ ስለምችል ስለማልችል ምናምን እንደዚህ ነበር የምናወራው። በኋላ ግን አንድ ቀን ሳቀብኝ። ከት ብሎ ሲስቅ ብዙ ሰዎች ሲመሰክሩ ሰምቻለሁ። ስለ መምህር ግርማን ብናገር ደስ ይለኛል፣ ግን ሌላ ቀን መለሳለሁኝ። ወሰንጋላ የሚባል መንፈስ አለ። የእሱ ድምጽ ነበር የሰማሁት። አውቀዋለሁ ብያለሁ። በፊት ዛር ቤት ሄድ ነበር ብያለሁ። አወኩት። በጣም የደነገጥኩት። እኔም ሳኩኝ። አንተ ነህ እንዴ አልኩት። አሁን ይለኛል። ኧረ እባክህ አዎ ዛሬም ፈልጋ አገኘኝ ስለው ከኔ አታመልጭም አለኝ። አንተ አልኩት። አዎ ምንም አታመጣም። ያስራብከኝ ያስጠማኸኝ ስራ እንዳላገኝ አንከራተትከኝ አንተ ነበርክ። ዛሬ ግን አልኩት እኔ ረግጫለሁ። አትችልም። እውነቴ ነው ደግሞ አትችልም። ከዛ ተሳደበ። ምን አለ አትችልም። ትለፋለህ፣ ትደክማለህ። እኔን ግን መንካት አትችልም። እኔ ድንግል ማርያም ልጅ ነኝ። አትችልም። ብዙ ተጣላን። ምን አልን? በመጨረሻ ላይ ነገሩ ምን ሆነ ማለት ነው? ላገባሽ ነኝ አለኝ እንጂ ላገባሽ ነኝ ብሎ ፎቶ ላከ። እኔ መውለድ ፈልግ ነበር፣ አልወለድኩም። መውለድ ፈልግ ስለነበር በቃ ላገባ ነኝ ብዬ ፎቶ ላኩለት። በጣም ምርጥ ፎቶ ነበረኝ። ለካ እሱ ለሌላ ነገር የተጠቀመበት። ከዛ ራሱን ሲገልጽ እኔ ሰደብኩት። ሁለተኛ አልኩት እንዳትደውልኝ። አሜሪካ ለዚህ በጣም ጥብቅ ነው። አንድ ሰው ያለ ፍላጎት ደውሎ አንተን ባዛር ማድረግ አይችልም። አንድ ነገር ልንገርህ አልኩት፣ ከዚህ በኋላ ብትደውልልኝ ለመንግስት ነው ቁጥርህን የምሰጥ። ማንነትህን ሁሉ በደንብ አድርጌ ለምገልጽላቸው። ቀረ እግዚአብሔር የተመሰገነ ይሁን። ከዛ በ2013 አገባሁኝ። አንድ ወንድም አገኘሁኝና አገባሁኝ። ለ11 12 አመት አብረን ቆየን፣ ተለያየን በልጅ ምክንያት ማለት ነው። እኔ ታውቃለህ አሜሪካን ሀገር ያንተ የሆነ ገንዘብ መኖር አለበት ራስህን ሳፖርት ለማድረግ ማለት ነው። አሁን ገንዘብ አልኩኝ። እሱ ደግሞ መውለድ ይፈልጋል። ቸኮለ። ሄድ አልኩት፣ ሄደ፣ ወለደ። I'm so happy ስለወለደ እኔ ምንም ችግር የለብኝም። የሄደበት አካሄድ ግን ሌላ ጊዜ እመጣበታለሁ። አዎ። እና የጻድቃነ ማርያምን እንግዲህ 2020 መጣሁኝና ያችን ቦታ ማየት አለብኝ አልኩኝ። ብዙ ኢንፎርሜሽን የለኝም ስለ ጻድቃነ ማርያም ማለት ነው። ጻድቃነ ማርያም እንደምትባል አላቅም፣ ረስቼዋል፣ ጠፍቶብኛል። ማውቀው ምንድነው ሰላ ድንጋይ ማርያም ነው። አዎ ሰላ ድንጋይ ማርያም ብዬ ስጠራ ትደርስልኛለች። ከዛ የዛሬ 5 አመት ነው 6 አመት ኦልሞስት 6 አመት መጣሁኝና አባቴ ሞቶ ነበር ብያለሁ። የቤተሰብ ድግስ ምናምን አረኩኝ፣ ጨረስኩኝና የካቲት የዛሬ 6 አመት ሄድኩኝ። አታምንም። ድልድዩን ሸገር ስል ያያየሁት ነገር ነው ያየሁት። በህልም ያየሁት ነገር እሱን ነው ያየሁኝ። ከዛ ለባለቤቴ ምን አልኩት? ወንድሜ ነበር ምናምን ቤተሰብ ነበር አብረን ሄድን። ይሄን ቦታ እኔ በህልም ያየሁት እንደሆነ ነግሬሃለሁ አይደል አልኩት። አዎ አለ። ይሄ ነው አለ። አዎ ይሄ ነው አልኩት። ኤግዛክትሊ ምንም ስተት የሌለበት ማለት ነው። በህልም ያየሁት ቦታ እሱ ነው። እያለቀስኩ ነው የገባሁት። ምክንያቱም ይሄን ያህል ፍቅር አለኝ ብዬ ያላመንኩም ነበር እውነት ለመናገር። እግዚአብሔር እንደ አይነት ድንቅ ስራ ያደርግልኛል ብዬ በፍጹም አምኜ አላቅም። ምክንያቱም እኛ የሚመስለን እኔ ለራሴ የሚመስለኝ በቃ እግዚአብሔር ማለት ሰው ሆኖ መጥቶ አንተን የሚያግዝ የሚረዳ ነበር የሚመስለኝ። ግን ሰዎችን ይልካል። እኔ ይሄን እንደሚሆን አላቅም። ብዙ ሰዎች ይረዱኛል። እኔ በእምነትም በዘርም በቋንቋም በምንም የማንገናኝ ሰዎች ብዙ ይረዱኝ ሰዎች አሉ በህይወቴ ማለት ነው። እኔ አሜሪካ ለመግባቴ በጣም ብዙ ሰዎች አሉ። በዚህ አጋጣሚ መልእክት አድርሱልኝ ለአሚር መሐመድ ብን ሰልማን። አሚር መሐመድ ብን ሰልማን ለኔ 8000 ብር ሰጥቶኛል ከዚህ በፊት። ግን ለኔ 8000 ብር ፈቅዶልኝ መታከሚያ ተሰጥቶኛል። የተሰጠኝ በእጄ የገባው ግን 5000 ነው። 5000 ሪያል ማለት ነው። 3000ን የሱ የባንኩ ሰውዬ ነው የወሰደው። እና ምን እላለሁ ያጤ ከላአፊያ ረጅም እድሜ ከጤና ጋር ብላችሁ መርቆልኝ። ብን ሰልማን ብን መሐመድ ብን ሰልማን ማለት የሳውዲ አረቢያ የሳውዲ ንጉስ አሁን ጠቅላይ ሚኒስትር የሆነው 8000 ብር ፈቅዶልኛል ተሰጥቶኝ ነበር። ሰውዬው ግን 5 ነው የሰጠኝ። ምንም ይሁን ለኔ ደንግጦ ነው የሰጠኝ። የህክምና ወረቀቴን ሳሳየው 8000 ብር ፈቀዱላት ብሎ ሰጥቶ ነበር። ስለ ሁሉም ነገር ነው እግዚአብሔርን አመሰግናለሁ። ይሄ ሁሉ በእግዚአብሔር ኃይል ነው። እግዚአብሔር ድንቅ አምላክ ነው። ተስፋ የቆርጣችሁ እህት ወንድሞች ተስፋ አትቁረጡ። ምንም እምነት ይኖራችሁ ምንም እምነት አይኖራችሁ ግን የምታኑትን ጠይቁ። እግዚአብሔር በፈጠረው ፍጡር ሁሉ ተስፋ አስቆርጦ አያውቅም። ያስቀረብን ነገርም አይኖርምም ሊቀርብንም አይችልም። ምክንያቱም እኛ በራሳችን ነው የምንጠፋው። አንደኛ እግዚአብሔርን ባለመጠየቅ ለአቅመ አዳም ወይ ለአቅመ ሔዋን ለስራ ስንደርስ
በየት በኩል እንሰማራ ብለን ጠይቀን አናውቅም። ፈረንጆች ይጠይቃሉ የሚገርምህ በሚጠይቁት በሚያምኑበት መንገድ ማለት ነው። እኛ ኢትዮጵያውያን ግን አላቅም። እኔ የምል የራሴን ነው የማውቀው። እኔ እንጀራ በየት አለ ነው እንጂ እግዚአብሔር በየት አለ ብዬ አላቅም። አሁን ግን ብዙ ነገሮች ሲደረጉልኝ ሳይ እንዴ ቆይ እኔ እኮ የሚመስለኝ እንደዚህ ነበረ፣ ለካ እንዲህም አለ። ሳውዲ አንድ የረሳሁት ነገር አለ። እናቴ ድንግል ማርያም ኪዳነ ምሕረት አንድ ጊዜ በጣም ከፍቶኝ ነበር። እንደነገርኩ ሳውዲ ስራ እወጣለሁ እገባለሁ። አንድ ቤት ብቻ 1 አመት ከ6 ወር ሰርቻለሁ። በተረፈ የለም ወር የማይሞላበት ጊዜ አለ። እንደዛ ነው የተንከራተትኩትና ሰራሽባቸው ጊዜያት 13 አመት በኖርኩበት ጊዜ አንድ አመት ከ6 ወር ብቻ የሰራው ተሰው ቤት አንድ ቤት። በተረፈ በቃ ሁሌ መባረር ነው። ለምን ብለህ ብትጠይቀኝ አላውቅም። አይኔ ያስፈራቸዋል፣ ጥቁረቴ ያስፈራቸዋል፣ ቁመቴ ያስፈራቸዋል፣ ብዙ ችግሮች አሉ። ግን በመጨረሻ ጊዜ ወደ ሪያድ ከመሄዴ በፊት በ2 ሳምንት በተከታታይ ኪዳነ ምሕረትና ቅዱስ ሚካኤል ማህበርተኞች ይመጣሉ ይመስለኛል። ወኝ ወዳለሁበት ቤት ይመጡና እየዘመሩ ነይ ከኛ ጋር ማህበር ጽዋ ጠጪ ይሉኛል። እንዴ ይሄ እኮ የአረብ ሀገር ነው ይገላሉ እኮ እንዳትሞቱ እኔንም እንዳታስገድሉኝ ባካችሁ ሂዱ ስላቸው እነዚህ በበር ገብተው እንደዚህ ብለው እንደገና ይወጣሉ። ነይ ከኛ ጋር ይሉኛል። እንደገና በሁለተኛው ሳምንት በተመሳሳይ አሁንም እየዘመሩ የሚካኤልና ኪዳነ ምሕረትና የሚካኤል ጽዋ ነው ብለውኝ ገብተው አሁን እንደዚህ ዘምረው ሲወጡ እኔም ከነሱ ጋር አብሬ ነበር የምሄደው። ወዴት እንደሚሄድ ግን አላውቅም። ይሄንን ህል ባየው በ8 ወር አካባቢ ነው የወጣሁት ከሳውዲ ማለት ነው። 2007 ነው የወጣሁት እኔ 2007 ጥር 31 ቀን ነው የወጣሁት። ከዛ አልተመለስኩም ወደ ሳውዲ። ይሄን ያክል ጻድቃነ ማርያም እናቴ በጣም ድንቅ ነገር አድርጋልኛለች። ሁላችሁም አመስግኑ፣ እንድታመሰግኑ ፈልጋለሁ። እግዚአብሔር ሰው በእግዚአብሔር ተስፋ አይቆርጥም። እንደነገርኳችሁ ነው። ሰው ብታምኑ ሰው ይሞታል፣ ዛፍ ብትጠጉት ዛፉ ይቆረጣል። እግዚአብሔር አምላክ ግን የታመነ አምላክ ነው። እመኑ፣ መስክሩ። እኔ ደካማ ነኝ በምስክርነት ለመጀመሪያ ጊዜ ነው ሚዲያ ላይ ስቀርብ። ምናልባት እንዳትሉኝ የመጀመሪያ ስለሆነ ማለት ነው። በደንብ አድርገሽ ነው የገለጽሽልኝ። አዎ ማለት የመጀመሪያ ስትሆን ከባድ ነው በጣም። ሰው ፊት መቅረብም በጣም ከባድ። እኔ ካሜራ ፊት ቀርቤ አላውቅም። የመጀመሪያ ነው። ያ ምናልባት ተሳሳትኩት ካለ ያስቀየምኩት ካለ ደግሞ ይቅር በሉኝ ተመልካቾች። አጥፍቼ አሳዝኛችሁ ወይ አስቀየሚያችሁ ከሆነ ስም ስለጠራው አንዳንድ ነገር ስናገር ስም ጠርቼ ስለሆነ ማለት ነው። ምንም ችግር የለም። እንግዲህ አድማጮቻችን፣ ተመልካቾቻችን እህታችን ወይዘሮ ሙና ደስ በሚል ቋንቋ ደስ በሚል ልሳን የስደት ህይወቷን ለኛ ያስተምራል ለኛ ይመክራል ያለችውን በተረጋጋ መንፈሱና አካፍለናለች። እንግዲህ ይህን የተደረገልሽ ነገር ለመስከር ስለመጣሽ ከልብ አድርገን እናመሰግናለን። በጣም አመሰግናለሁ። ለእናንተም እግዚአብሔር ይባርክልኝ፣ እግዚአብሔር ይስጥልኝ። ይሄ የድሆች እንባ የሚታበስበት ቦታ ነው። አሁን በቅርብ አንዲት ልጅ ስትናገር ሰምቻለሁኝ። በዛ በረከት እንድካፈል ፈልጋለሁኝ። መቼስ ምን እላለሁኝ ነው ከሰው ፊት መቆም በጣም ከባድ ነው አይደለም? ከፍቶህ እንዲህ ለምስክርነት የተደረገልህን ነገር መተህ ለመናገር እንኳን በጣም ከባድ ነው። እንደኔ የመጀመሪያ ጊዜ ነው ብያለሁኝ እኔ እና ተስፋ አትቆርጡላለሁ። አሁንም መልካም አድማጮቻችን፣ ተመልካቾቻችን እህታችን ወይዘሮ ሙናን እንግዲህ በድጋሚ በሌላ ምስክርነት እንደምናገኛት እርግጠኛ ነን። አገሯም ላይ ተደርጎላት እንግዲህ እናንተም ተናገሩ፣ ድንቅ ስራውን ላለመስክሩ። ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ወደ ተአምረኛው ጠበል አሸዋ ማዶ በርሜል ቅዱስ ጊዮርጊስ መነሻችን የካቲት 25 መመለሻችን ደግሞ መጋቢት 4 ያደረገው ልዩ መንፈሳዊ ጉዞ አዘጋጅተናል። ከዚህ ከቪዲዮ ስር በምታገኟቸው ስልክ ቁጥሮች እየደወላችሁ እንድትመዘገቡ ከወዲሁ ጋበዝኳችሁ። ምስክርነት ካላችሁም ደግሞ በቀጥታ ከታች በምታያቸው ስልክ እየደወላችሁ ምስክርነታችሁን ስጡ። አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ይህንን ፕሮግራም ከወይዘሮ ሙና ጋር ሆኜ ወደ እናንተ ሲያቀርብ የነበርኩት ወንድማችሁን የዘማሪ ዳዊት ነኝ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት ጋር እስከምንገናኝ ቸር ሰንብቱ። ሰላም ያገናኛል።